ለ22 ዓመታት ያህል ሰዎች እየተሳለቁባችሁ ይሄማ አይሆንም አንተ አትችልም እያሏችሁ ግን እናንተ ተስፋ ሳትቆርጡ ያመናችሁበትን ነገር በጽናት ተጠብቃችሁ ታውቃላችሁ? ዛሬ ማውራችሁ ስለ እግር ኳስ ብቻ አይደለም። ዛሬ ማውራችሁ ስለ ታማኝነት፣ ስለ ጽናትና መሳቂያ ከመሆን ተነስቶ ዓለምን ስለማስደመም ነው። ይህ የብዙዎቻችንን ልብ የነካው የማይበገሩት የአርሴናልና የደጋፊዎቻቸው የእንባና የትዕግስትና የድል ታሪክ ነው። እንኳን ወደ ጽናት ቫይብስ በሰላም መጣችሁ። በዚህ ቻናል የህይወት ፈተናዎችን በጽናት አልፈን ወደ ስኬት የምንጓዝባቸውን ሚስጥሮችና እውነተኛ ታሪኮችን እንጋራለን። ዛሬ ይዤላችሁ የመጣው ታሪክ ተስፋ መቁረጥ የሚለውን ቃል ከህይወታችሁ ላይ የሚያጠፉ ነው። የእግር ኳስ አፍቃሪም ሆናችሁ አልሆናችሁ ይህ ታሪክ የሁላችንም የህይወት ትግል ነው። የ22 ዓመቱ አስደንጋጭ ድምጽ ልብ የሚመታው በወደድከው ነገር ፍጥነት ልክ ብቻ ሲሆን ምን እንደሚሰማ አስበዋል? ለ22 ረጅም ዓመታት የአርሴናል ደጋፊዎች የማይታይ ከባድ ሸክም ተሸክመው ኖረዋል። ወቅቶች ሲቀያየሩ፣ ጸጉር በጭንቀት ሲሸብት፣ ትውልድ በትውልድ ሲተካ አዩ። ነገር ግን በ2004 የማይሸነፈው ዘ ኢንቪዚብል ዘመን የተገባላቸውን ቃል ኪዳን ባንገታቸው ላይ እንደታሰረ ማተብ አጥብቀው ይዘውት ቆዩ። ወላጆች ያንን ታሪካዊ ማለያ ለልጆቻቸው እንደ ቅዱስ ቅርጽ አውርሰው አለፉ። ያ የለንደን መድፍ በድጋሚ በታላቅ ድል ሲተኮስ ለማየት የደረሱት ግን ጥቂቶች ናቸው። ብዙዎች የአርሴናል ደጋፊዎች ዋንጫን እንደተራቡ፣ ዋንጫን እንደተመኙ ባለፉት 22 ዓመታት እያነቡ አልፈዋል። ወይ ኳስ ተወዳጅ የማደጋፊ ነው። ውጭ አርሰናል ምን ነው እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ያ ሊሳካ ሲል መቅረት የጀመደው ህልማቸው ምድረ በዳ ወይንም አርሴናልን መውደድ ማለት በደረቅ አፈር ላይ እየተራመዱ አሁንም ውሃ አለ ብሎ እንደመፈለግ ይመስል የነበረው ታሪክ ለሁለት አስርት ዓመታት መንገዱ የተሞላው በየግንቦቱ በሚሰበሩ ተስፋዎችና ልብ በሚሰነጥቁ ጠባሳዎች ነበር። ተቀናቃኞች በደጋፊዎቹ ታማኝነት ያፌዙ ነበር፣ ቂልነትም ይሉት ነበር። ለአርሴናል መጮ ማለት ፈጽሞ አያድግም ተብሎ ለታሰበ ዛፍ በከንቱ ውሃ ማጠጣት ነው ይሉ ነበር። ደጋፊዎቹ በየናሴው የተስፋ ግንብ ይገነባሉ፣ በየጸዳዩ ደግሞ ያ ግንብ በግፍ ሲፈርስ ማየት የተለመደ ሆኖ ነበር። ዓለምን እንደነ ሜሲ እንደ ሮናልዶ ያሉ የኳስ ነገስታት ሲገዟት፣ የአርሴናል ታማኝ ደጋፊዎች ግን ከለንደን እስከ ፓሪስ፣ ከአውሮፓ እስከ አፍሪካ ምንም የሌላቸው ይመስል ነበር። ግን ዳግም ያንን ግትርና የማይበገረው ህልማቸውን ብቻ ይዘው ተጓዙ። የ22 ዓመታት ቆይታ አስቡት። በዚህ 22 ዓመታት ውስጥ ስንት ነገር አለፈ። አንዳንዶቹ ዋንጫ ሲያነሳ ሳያዩ በሞት ተነጠቁ። አንዳንዶቹ አርሴናልን ያወቁበትን ሀገር ለቀው ተሰደዱ። ነገር ግን አንድ የሚገርም ነገር አለ። የአርሴናል ደጋፊዎች ተስፋ መቁረጥ አያውቃቸውም። ይህ ፍቅር እንዴት እንደሆነ ታውቃላችሁ? እናት ማፀን ውስጥ እያሉ ለልጆቻቸው የሚያወርሱት ፍቅር ነው። ገና ሳይወለዱ አርሴናል ናችሁ ይባላሉ። ድክ ድክ ማለት ሲጀምሩ ቀይ ማለያ ይለብሳሉ። በውርቀት ውስጥ እንኳን ሆነው ዘንድሮ የኛ ነው እያሉ ነሐሴን በሙሉ ተስፋ ጀምረው ግንቦት ላይ ልባቸው ሲሰበር ኖረዋል። የአርሴናል ፍቅር ከጓደኛ ወደ ጓደኛ፣ ከአባት ወደ ልጅ የሚተላለፍ እውነተኛ ታሪኮችን እንገራችሁ።
አንደኛው አሁን የ24 ዓመት ጎረምሳ የሆነ ወጣት ታሪክ ነው። አርሴናልን በ2003 ታሪካዊ ዋንጫ ሳይሸነፍ ያነሳበትን ዘ ኢንቪዚብል ሲያነሳ ይህ ልጅ ገና 2 ዓመት እንቦቃቅላ ሕፃን ነበር። አባትና እናቱ ቴሌቪዥን ፊት እየዘለሉ ሲያከብሩ እሱ አያውቅም ነበር። ዛሬ ግን ከ22 ዓመት የትዕግስት ማራቶን በኋላ የ2 ዓመት ሕፃን ጎረምሳ ክለቡ ሲያሸንፍ እያየ ነው። ሌላኛው ደግሞ ገና የ12 ዓመት ወይም የ13 ዓመት ታዳጊ እያለች አርሴናል ተሸነፈ ተብላ እንደ ጅረት እንባዋን ታፈስ የነበረች ልጅ አንዲት እህታችን ናት። ያኔ ለምን እንደምታለቅስ እንኳን በውል አይገባትም። ዛሬ ያቺ ታዳጊ በእስራኤል ሀገር የ2 ልጆች እናት የሆነች የ33 ዓመት ጎልማሳ ሆናለች። የጊዜውን ርቀት አያችሁት? ነገር ግን በውስጧ የነበረው የጽናትና የተስፋ እሳት አልጠፋም። ነገር ግን ይህ ሁሉ የትዕግስት ጉዞ አልጋ ባልጋ አልነበረም። አርሴናልና ደጋፊዎቹ በዓለም ፊት ትልቅ መሳለቂያ ሆነው ነበር። አብራችሁን ቆዩ፣ ምክንያቱም አርሴናሎች መሳለቂያ የሆኑበትን ያንን ጠርሙስ እንዴት ወደ ድል ሻምፒዮን እንደቀየሩት አሁን እነግራችኋለሁ። ይህ ለእናንተም ሕይወት ትልቅ ትምህርት ነው። በእንግሊዝ የእግር ኳስ ቋንቋ አንድ ክለብ መጨረሻ ላይ አቅም ሲያጥረው እና ሲሸነፍ ቦትል አደረገ ወይም ተፍረከረከ ይባላል። አርሴናል ለብዙ ዓመታት ሊጉ ሊጠናቀቅ ጥቂት ሳምንታት ሲቀሩት ወገቤን ይል ነበር። በዚህ የተነሳ ባላንጣ ደጋፊዎች አርሴ ጠርሙሴ ቦትለርስ እያሉ ስም እያወጡላቸው፣ እንዲያውም የሶሻል ሚዲያ ዘመን መጣና አንድ የተቃራኒ ቡድን ደጋፊ ውሃ የተሞላ ጠርሙስ ላይ የአርሴናል ሎጎ ለጥፎ ሜዳ ይዞ በመግባት ሲሳለቅባቸው ካሜራ አሳየው። ሌላኛው ቀርቶ አንድ የስፖርት ጋዜጠኛ በቴሌቪዥን ቀርቦ አርሴናል የፕሪሚየር ሊግ ዋንጫን ከማንሳቱ በፊት መኪናዎች በሰማይ ላይ ሲበሩ አያለው ብዬ አስባለሁ ብሎ እስከ ማፌዝ ደርሶ ነበር። ትንሽ ቆም ብላችሁ አስቡት። የምትወዱት የምትተማመኑበት ነገር እንዲህ ሲዋረድ፣ ግን አርሴናሎች አልሸሹም፣ እንዲያውም ጸኑ። እነሆ መኪናዎቹን በሰማይ ያልበረሩ፣ አርሴም ጠርሙሴ ሆኖ አልቀረም። የ22 ዓመታት ጾም በታላቅ ድል ተረታ። አርሴ አንጀቴ አሰኙ። ዝም ብሎ የነበረው ከተማ በደስታ እልልታ ተናወጠ። ጠርሙስ ናቸው የተባሉበትን ያንን ስላቅ ዛሬ ወደ ድል ሻምፒዮንነት ጠርሙስ አድርገው አፈነዱት። የመሳለቂያውም ጠርሙስ አፋቸው ላይ ደቅነው ድል ጣዕም ጨለጡበት። ግን ይህ ሁሉ ታምር እንዴት መጣ? ከዚህ ሁሉ ጀርባ አንድ ትልቅ ሰው አለ። የክለቡን ደም ወይንም ዲኤንኤ ጠንቅቆ የሚያውቅ አንድ ሰው መጣ። ሚካኤል አርቴታ። ቡድን ብቻ አልነበረም የተረከበው፣ የተሰበረ መስተዋት ነበር። እሱ ግን ያንን የተሰበረ ሰባሪ በባዶ እጁ መልሶ ሊገጣጥመው ወሰነ። በታላቅ ድፍረት፣ በጀግንነትና በታክቲክ ጥበብ ከደጋፊዎቹ አንድ ነገር ብቻ ጠየቀ። እሱም እምነት ነበር። የኤሚሬትስ ስታዲየምን ከጭንቀት መድረክነት ወደሚጮህ እና ወደሚንቀጠቀጥ የእሳተ ገሞራ ነጎድጓድ ቀየረው። ወጣትና ለስኬት የተራቡ ታዳጊዎችን ሰብስቦ ለክለቡ ክብር፣ ለታሪክና በስታዲየም ለሚጮህ ምስኪን ሕዝብ እንዴት መሞት እንዳለባቸው አስተማራቸው። መሪያቸው ሚካኤል አርቴታ። አርቴታ ዝም ብሎ አሰልጣኝ አይደለም። አርቴታ ልክ እንደ አንድ ምርጥ የፊልም ዳይሬክተር ነው። እኛ መጨረሻ ላይ ስክሪን ላይ ፊልሙን አይተን በስሜት ከመሞታችን በፊት ዳይሬክተሩ ያንን ታምር አስቀድሞ ጭንቅላቱ ውስጥ አይቶት ነበር። የተበታተነውን የተተረተረውን አባጣ ጎርባጣ አስተካክሎ ተጫዋቾችን ከታክቲክ በላይ በእምነት አንጾ ለዚህ ትልቅ ድል አበቃቸው።
በውድቀታቸው ጊዜ አርቴታ ኮንትራት አይገባውም የተባለበት ጊዜ ነበር። ነገር ግን በውስጡ የነበረውን ጽናት አንድ ቀን አርሴናልን በታሪክ ታላቅ ክለብ አደርገዋለሁ የሚለውን እምነት ሮ ብሊፍ ዛሬ እውን አደረገ። የ90 ደቂቃው ዘላለማዊነት የኳስ ጨዋታ አሰቃቂ እውነታ 90 ደቂቃዎች ወይ እንደ ውብ ህልም ሊያልፍ ይችላል ወይም ደግሞ እንደ እድሜ ልክ ቅጣት ሊያሰቃይ ይችላል። ተጫዋቾቹ በሜዳው ላይ ዝለው ተቀምጠው የመጨረሻውን የላብ ጠብታ ሲያፈሱ እናያለን። የአርሴናል ልብ ደጋፊ የሆኑት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሳይቀሩ የዚህ የ22 ዓመታት ትግል ማጠቃለያ የፈጠረው ታላቅ ስሜት ውስጥ ሲዋጡ ይታያሉ። የመጨረሻው ዳኛ ፊሽካ ሲነፉ ያ ለ22 ዓመታት ደጋግሞ የተሰበረው ልብ በመጨረሻ ሲጠገን የተገኘው የዋንጫ ድል ብቻ አልነበረም። የሁለት አስርት ዓመታት የጥርጣሬና የጭንቀት ጋኔን ከአምላክ አምላኪዎቹ ላይ የተባረረበት ቅዱስ ቀን እንጂ። ታማኝነት ድክመት አይደለም። የአርሴናል ታሪክ ኳስ ስለሚገፉ 11 ሰዎች ብቻ የሚወራ አይደለም። የሰው ልጅ የመጽናትና ያለመሸነፍ ተምሳሌት ነው እንጂ። ወዳጆቼ ከዚህ ታሪክ ምን እንማራለን? ዛሬ ሰዎች በህልማችሁ ላይ እየተሳለቁ ሊሆን ይችላል። አንተ አትችልም፣ ጠርሙስ ነህ፣ ተሰብረሃል ይሏችሁ ይሆናል። ነገር ግን ልክ እንደ አርሴናል ደጋፊዎች በህልማችሁ ላይ ጽናት ይኑራችሁ፣ ታማኝ ሆኑ። ዛሬ የሚያሾፉባችሁን ጠርሙስ ነገ የድል ሻምፒዮንሺፕ አድርጋችሁ የምትፈነዱበት ቀን ሩቅ አይደለም። የትኛውም የትዕግስት ጾም መጨረሻው መፈታት ነው። ጾማችሁ የሚፈታበት ቀን ሲመጣ ደስታችሁ እጥፍ ድርብርብ ይሆናል። ስለዚህ አሁንም እላችኋለሁ ተስፋ አትቁረጡ። አርቴታ የራሱን ታሪክ እንደጻፈ እናንተም የህይወታችሁን ፊልም ዳይሬክት አድርጉት። እስኪ ኮሜንት ላይ ነገሩን። በህይወታችሁ ልክ እንደ አርሴናል ለረጅም ጊዜ በትዕግስት እየጠበቃችሁት ያለው ትልቁ ህልም ምንድን ነው? ወይም የአርሴናል ደጋፊዎች ከሆናችሁ ያያችሁትን የድል ስሜት አጋሩኝ። እያንዳንዱን ኮሜንት አነባለሁ። ይህ የጽናትና የተስፋ ታሪክ ነው። ለጓደኞቻችሁ በተለይም አሁን ላይ ተስፋ ለቆረጡ ሰዎች ሁሉ አድርሱ። አሁኑኑ ሼር አድርጉላቸው። እንደዚህ አይነት ህይወትን የሚቀይሩ አነቃቂና እውነተኛ ታሪኮች ሁልጊዜ እንዲደርሷችሁ የጽናት ቫይብስ ቤተሰብ ለመሆን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ በማድረግ ደግሞ ለብዙ ሰዎች እንዲደርስ አግዙን። ዓለም ለሰጠን ለዚህ ውብ ትምህርትና ለእግር ኳስ ውበት እናመሰግናለን። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ አነቃቂ ቪዲዮ እስከምንገናኝ ጽናት ለሁሉም። ቸርን ሰንብት። ሰው ለመሆን ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉ፣ ጽናት ለሁሉ